ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ለእናንተ በሚመጥን መልኩ ያሰናዳነውን ስፖርታዊ ጥንቅር በቅደም ተከተል እናጋራችኋለን። ለአብሮነት ቆይታችን ላይ ካረጋችሁን በቂ ነው። እጅግ አድርገን አመስጋኞች ነን። በሀሳብ መስጫ ሳጥናችን ላይ ትላንት ምሽታችሁ እንዴት አለፈ? በቀጣይስ ምን ይጠበቅ? ዛሬ ምሽት ትልቅ ጨዋታዎች ይደረጋሉ። መልከታዎቻችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። አስቀድመን የአገር ቤት ጉዳይ እናካፍላችኋለን። ውድ ቤተሰቦቻችን አፍሪካዊ ጉዳይን በአህጉራችን ይዘናል። በአውሮፓ ታላላቅ ክለቦችን እንመለከታለን። ወቅታዊ ጉዳዮችን በሪያል ማድሪድ ስናነሳ ዘስፔሻል ዋን ጆዜ ሞሪኖ የሪያል ማድሪድ ወቅታዊ የቡድን ዜና ስናነሳ ባርሴሎናን ከለቀቀ ተጫዋቹ መዳረሻው ሪያል ማድሪድ ይሆናል እየተባለ ነው። ከረጅም ጊዜ በኋላ ባርሴሎና ማድሪድም የተጫወተ ተጫዋች ልንመለከት ይሆናል ማለት ነው። ከዛ ውጭ በአውሮፓ ዙሪያ በርካታ ለየት ያሉ አጫጭር ስፖርታዊ ጥንቅሮችና የዓለም ዋንጫን የተመለከተም ልዩ ጥንቅር ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የቶትናሙ ተጫዋች ምን እንደገጠመውና ቶትናምን እንደሚጠብቅ አስቀድመን እነግራችኋለን። በቢግ ሲክስ በስተመጨረሻም ጆሴፍ ፔፕ ጋርዲዮላ ሲቲን የአውሮፓ ኃያል ክለብነትን ማረጋገጫ ካረጋገጡለት በኋላ እነሆ በይፋ ከሲቲ ተሰናብቷል። የፔፕ ጋርዲዮላ ስንብት ከ4 ወር በፊት የታወቀና የተረጋገጠ ምትካቸው ማሬስካ መሆናቸው ሲታወቅ ቼልሲ አስቀድሞ ያባረራቸው ፍንጭ የሰጠባቸው ቃል ስፖርት ዩቲዩብ ቻናልም ከታማኝ የዜና ምንጮቻችን ወቅቱ ልክ ይፋ እንደተደረገ ይፋ አድርገንላቸው የነበረው እውነት አሁን ተረጋግጧል። የእሳቸው ስንብት የሲቲ የዚህ ዓመት ፍጻሜ እንዴት ያለ ይሆናል ብለን ተጨማሪ መረጃዎችን ከዛሬ ጨዋታ ጋር አያይዘን ሰበር መረጃ ለሲቲዝኖች ይዘናል። መልከታችሁን እያጋራችሁን ቆዩን። የቼልሲው ተጫዋች ከእንደዚህ አይነት ነገር ራሱን ሊጠብቅ አይችልም፣ ግን ሆኖበታል። ሊሆን እንደሚችል አስቀድመን ነግረናችሁ ነበረ። የቼልሲው ተጫዋች አዝኛለሁ እየተባለ ይገኛል። ለመሆኑ የቼልሲ ተጫዋች በርካቶችን እንዴት አዘኑለት? ወደ ቼልሲ የሚመጣው ተጫዋች ማን ነው? ቼልሲ በሀገር ውስጥ የቸገረው ነገር በአውሮፓ ግን እንዴት አይቸግረውም? ቼልሲ ዛሬ የለንደን ደርቢ ጨዋታ አለበት። ምን ፋይዳ ያለው የጨዋታ ልዩ ጥንቅር ይዘናል። ቀደመ ገመታችሁን እያጋራችሁን ትቆያላችሁ። በሊቨርፑል የመረጃ ሰዓታችን የዝውውር ጉዳዮችን በስፋት እንመለከታለን። የቡድን ዜና ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ተይዟል። በሊቨርፑል በኩል ቀጣይ የሚጠበቁ ሁነቶችና ዛሬ የሚጠበቁትንም በተጨማሪነት እናካፍላችኋለን። ሊቨርፑልያን ቆዩን። በዩናይትድ ሁሉ ነገር ጸጥ ብሏል። በተለይም አንድ ነገር በትልቁ ሲጠበቅ ነበረ። ምንድነው ጸጥ ያለው የሚለውንና የቡድን ዜና በስፋት እናካፍላችኋለን። የቼልሲውም ሰው ስለ ዩናይትድ የሚለን ነገር አለ። ስካይ ስፖርት ስለ ዩናይትድ ያለውን ማስተካከያ አድርጎበታል። የቡድን ዜና ስናደርሳችሁ ከዩናይትድ ሊለቁ ስለሚችሉ በርካታ ተጫዋቾችና ዩናይትድ እኛስ መቼ ነው ይቅርታ የምንጠየቀው ያሉበት እውነት ተፈጥሯል። ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። እነሆ አርሰናል ከ22 ዓመት በኋላ የፕሪሚየር ሊግ ሻምፒዮን ይሆን ዘንድ የትኛውም መንገድ የትኛውም ድል ያስፈልገዋል። እነሆ የቆመ ኳስ፣ እነሆ የማዕዘን ምት፣ እነሆ 1-0፣ እነሆ የሚኬል አርቴታ የቡድን ግንባታ ፍጻሜውን አግኝቶ አርሰናልን ከዋንጫ ያገናኝ ዘንድ ወይ አንድ ምሽት ወይ አንድ ሳምንት ቀርቷቸዋል። እነሆ አርሰናል ዋንጫ ይበላ ዘንድ ዛሬ በርንማውዝ ውለታ የሚጠበቅ ይሆናል። አርሰናል በራሴ ካለ ግን ሴልኸርስት ፓርክ፣ ግላስነር እና ፓላስ ላይ ድል በጣም ያስፈልጋቸዋል። የአርሰናል የምሽቱ ድል በብዙ መንገድ ሲጠበቅ የነበረና የሆነ ብዙ አነጋጋሪ ሁነቶች የነበሩት የዳኝነቱ ዝግብ 1-0 የቆመ ኳስ ጨምሮ በርካታ ለየት ያሉ ሁነቶችን ለአርሰናል ደጋፊዎች እናጋራቸዋለን። በጣም ልዩ ጥንቅር ይዘናል። ላይክ ካረጋችሁን በቂ ነው። ለሀሳብ አስተያየታችሁ አመስጋኞች ነን። ቃል ስፖርት ላይ ናቸው። መልካም ቆይታ ተመኘን። በአገር ቤት እንጀምር። የቀይ ቀበሮቹ አሰልጣኝ ቤንጃሚን ዚመር ቡድኑ ለዓለም ዋንጫ ለማለፍ እስከ መጨረሻው እንደሚፋለም ገልጸዋል። ለዛሬው ጨዋታ በተመለከተም ተጫዋቾች ምን ማድረግ እንዳለባቸው መረዳታቸውን እርግጠኛ መሆን አለብን ብለዋል። የቡድኑ ተጋጣሚ ቱኒዥያ የተወሰኑ ደካማ ጎኖች እንዳላት እናምናለን ያሉት አሰልጣኝ በዛ ላይ እንሰራለን ብለዋል። በጨዋታው ዓላማችን በራሳችን ጥንካሬ ላይ ማተኮር ነው፣ በእነሱ ደካማ መንገዶች አጋጣሚ ደግሞ መጠቀም ነው ሲሉ ተደምጧል።
የዋሊያዎቹ ከ17 ዓመት በታች ወይም የቀይ ቀበሮቹ ከ17 ዓመት በታች አሰልጣኝ ቤንጃሚን ዚመር ስለ ቡድን ዝግጅት ያነሱት ቤንጃሚን ዚመር የኢትዮጵያ ሕዝብ እስከ መጨረሻው ለመፋለም የተዘጋጀ ቡድን እንዳለው ይመለከታል ብለዋል። የመጀመሪያ ዓላማችን ለዓለም ዋንጫ ማለፍ ነው፣ ስለዚህ እየሰራንበት ነው ሲሉ ተደምጠዋል። ለብሔራዊ ቡድናችን መልካም ዕድል ተመኝተናል። ወደ አፍሪካ አለፍን። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በቀጣይ ዓለም ዋንጫ የሚሳተፈው ስብስቧን ይፋ አድርጋለች። በስብስቧ ውስጥ አንድ ሰው መካተቷ ሲጠበቅም የነበረ የሆነም ጉዳይ ሆኗል። ሉምባምባ በብሔራዊ ቡድን ውስጥ ተካቷል። ሉምባምባ በብሔራዊ ቡድን ውስጥ ሲካተት ሙሉ የበረራ ትኬቱ፣ የሆቴል፣ የምግብ እያንዳንዷ ስቴዲየም ገብቶ ጨዋታ የማይባት ቪዛው በሙሉ በሀገሪቱ እግር ኳስ ፌዴሬሽን ተሟልቷል። ስለዚህ የኮንጎ ተጫዋቾች በቀጣይ ወደ ዓለም ዋንጫ ሲያቀኑ አብሯቸው ይጋዛል። ይህ ሰው በሞሮኮ የአፍሪካ ዋንጫ ሀገሩን የደገፈበት መንገድ በጣም አነጋጋሪ እንደነበረ ይታወቃል። አውሮፓ ደርሰናል። ውድ ቤተሰቦቻችን ዘ ስፔሻል ዋን ጆዜ ሞሪኒዮ ይፋ መደረግ ብቻ የቀረው ሹመት በሪያል ማድሪድ እየጠበቃቸው እንደሆነ ይታወቃል። የሪያል ማድሪድ አሰልጣኝ ሆነው እሳቸው በፍሎሬንቲኖ ፔሬዝ ዘመን 72 በመቶ ጨዋታን የማሸነፍ ንጻሬ ያላቸው ትልቁ አሰልጣኝ ናቸው። በሪያል ማድሪድ አሰልጣኝም ከፍተኛ የማሸነፍ ንጻሬ እሳቸው ነው። ካርሎ አንቸሎቲ በ70 ይከተላሉ። ዚዳን በ68 ሶስተኛ፣ ቤን ካሄር በ64 አራተኛ፣ ካፔሎ በ62 አምስተኛ ናቸው። የጆዜ ሞሪኒዮን ግን የሚያክል የለም። የእሳቸው ያኔ የማሸነፍ ነጻሬ ላይ ደግሞ የሮናልዶ ሚና ከባድ ነበረ። በ164 ጨዋታ 138 ግብ አስቆጥሮላቸዋል። 49 አሲስት ነበረው በወቅቱ ሮናልዶ። የእሳቸው ቡድን ሮናልዶ ላይ ጥገኛ ነበር ማለት እስኪቻል ድረስ በጣም ጠንካራ ቡድን ነበራቸው። ምናልባት አሁን ለጆዜ ሞሪኖ ማን ነው የሮናልዶን ሚና የሚወጣላቸው የሚለው ይጠበቃል። ኬሊያን መባፔ ያለ በቡድን ውስጥ ምናልባት የእሳቸው የጨዋታ ፍልስፍና ለኬሊያን መባፔ ወይስ ለቪኒሲየስ ጁኒየር ወይንስ የሚለው ይጠበቃል። በነገራችን ላይ እሳቸውም ልክ እንደ ኮች ሳይሆን ልክ እንደ ማናጀር ነው ቡድኑን የሚይዙትና ዝውውር ላይም ተጫዋቾችም ላይ የመወሰን ስልጣናቸው በጣም ከፍ ያለ ነው። ምናልባት ኔይማር ጁኒየር በብራዚል ብሔራዊ ቡድን ደካማ ነው እየተባለ እንደሚተቸው ሁሉ ቪኒሲየስ ጁኒየርም በነገራችን ላይ በብራዚል ብሔራዊ ቡድን ደካማ ነው። በ47 ጨዋታ 8 ጎልና 8 አሲስት ነው ያለው። ቪኒሲየስ ጁኒየር ግን ልክ እንደ ኔይማር ጁኒየር ወደ ክለብ ሲመጣ በጣም የተለየ ነው። በ44 ጨዋታ ለሪያል ማድሪድ 142 ግብ 105 አሲስቶች ያሉት እንዳጠቃላይ በክለብ እግር ኳስ ቪኒሲየስ ጁኒየር ምናልባት በጆዜ ሞሪኒዮ ስር ቀጣዩ ሮናልዶ ሚና የሚተካላቸው ሲሆን ወይ የሚለው ይጠበቃል። እንደ ቱኒ ሩዲገር ያለ ተጫዋች በቡድኑ 1 ዓመት እንዲቆይ ፍላጎታቸው ነው። በዚህም 1 ዓመት ተጨማሪ ቆያል ተብሏል። ሰፊ የቡድን ዜና ይጠበቃል ከሳቸው የቋሚነት ሹመት ይፋ መደረግም በኋላ። ምናልባት ግን ውድ ቤተሰቦቻችን የጆዜ ሞሪኒዮ ወደ ሪያል ማድሪድ መምጣት አንድ የባርሴሎናን ተጫዋች በሪያል ማድሪድ እንድናየው ሊያደርገን ይችላል። ይሄም ተጫዋች በውሰት አሁን ለባርሴሎና የሚጫወተውን ማርከስ ራሽፈርድ ነው። ጆዜ ሞሪኒዮ የማርከስ ራሽፈርድ አድናቂ እንደነበሩ በዩናይትድ ይታወቃል። ለዩናይትድ ስኬታቸውም ራሽፈርድን በትልቁ ያነሳሉ። እሳቸውም ታዲያ በዛ ቡድን ውስጥ የነበረው ተጫዋች አሁን በባርሴሎና የቋሚነት ውልን የማግኘት 100% ዋስትና የለውም። 30 ሚሊዮን ዩሮ የመግዛት አማራጩን መጠቀም ስላልፈለገ ማለት ነው ባርሴሎና። ዩናይትድ ገንዘቡ ስለሚያስፈልገው ሽያጭ ብቻ ነው የሚቀበለው። ይሄም ታዲያ ጆዜ ሞሪኒዮ ተጫዋቹን ወደ ሪያል ማድሪድ ሊያስኮበለሉት ይችላሉ፣ ለዩናይትድ የሚፈለገውንም ክፍያ ሊከፍሉ ይችላሉ እየተባለ ይገኛልና ዩናይትድ ወዴትም መሄዱ ግዱ አይደለም። የዩናይትድ ፍላጎት ገንዘቡ ብቻ ነው። ምናልባት ራሽፈርድና ባርሴሎና አብረው ይቀጥላሉ ወይንስ ይለያያሉ? ከተለያዩ ዘ ስፔሻል ዋን ጆዜ ሞሪኒዮ በማድሪድ ይወስዱታል የሚለው ግን ትልቁ መረጃ ነው። የፍራንስ ሊጋ ሲጠናቀቅ ፓሪሰን ጀርሜን ሻምፒዮኑን እንጂ ከ1 እስከ 5 ከፍተኛ ግብ አስቆጣሪ ውስጥ አንድም የፓሪሰን ጀርሜን ተጫዋች አልተካተተም። ለባሎንዶር እጩ ነው የተባለውም ኦስማን ዴምቤሌን ጨምሮ። ይልቁንስ ውድ ቤተሰቦቻችን የስታድ ሬንሱ ሊዮፓውል በ21 ግቦች የፍራንስ ሊጋ ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። በእርግጥ የስትራስቡርጉ ፓንኬሌም ጉዳት አጋጥሞት ከውድድር ዓመት ውጭ ሲሆን በ16 ግቦች ከፍተኛው ግብ አስቆጣሪ ነበረ፣ ግን በጉዳት ወጣ።
ሜሰን ግሪንውድም በ16 ግቦች የተወሰኑ ጉዳቶች ነበሩበት ወደ ሶስተኛነት። ባሎገን ከሞናኮ በ13 አራተኛ፣ ኤድዋርድ ከሌንስ በ12 ግቦች አምስተኛ ደረጃ ይዘው አጠናቀዋል። አንድም የፓሪስ ሰን ዠርሜን ተጫዋች ከፍተኛ ግብ አስቆጣሪ ዝርዝር ውስጥ የለም። ሮማ ባለፉት 5 ጨዋታ ራሱን ያሻሻለበት መንገድ የሻምፒዮንስ ሊግ ትኬትን የቆርጥ ዘንድ ያስችል የመጨረሻ ጨዋታ እንዲጠብቅ አድርጎታል። ሮማ በነገራችን ላይ 4 ተከታታይ ድል አለው። ባለፉት 6 ጨዋታ ደግሞ 5 አሸንፎ 1 አቻ ወጥቷል። የጣሊያኑ ክለብ ውድ ቤተሰቦቻችን በርካታ የግብ አስተዋጽኦም በመኖር ከባየር ሙኒክ የተሻለ ከማንሲቲም የተሻለ ሳምንት በማሳለፍ ሮማ ባለፉት 6 ሳምንታት በርካታ ነጥቦችና የግብ ልዩነቶች ያለው ክለብ ሆኗል። ባየር ሙኒክ 2ኛ፣ ሲቲ 3ኛ፣ ባርሴሎና 4ኛ፣ በርንሞዝ 5ኛ፣ ሊድስ 6ኛ፣ ኢንተር ሚላን 7ኛ፣ ማንቸስተር ዩናይትድ 8ኛ ደረጃ ላይ መቀመጥ ችለዋል። ባለፉት 6 ሳምንት ባስመዘገቡት ውጤት በአውሮፓ 5 ታላላቅ ሊግ ማለት ነው። ሮማ ግን ቀዳሚ ነው። በጣሊያን ሴሪኤ 4ኛ ደረጃ ላይ ተቀምጦ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ የሚያስችለው ቦታ ላይ እንዳለ ይታወቃል። የጀርመን ቡንደስሊጋ በባየር ሙኒክ አሸናፊነትና እንደ አጠቃላይ 34ቱም ሳምንታት ተደርገው ከተጠናቀቁ በኋላ በዚህ ዓመት እንደ ቦሩሲያ ሞንቹግላድባው ግብ ጠባቂ ሞርሴ ኒኮላስ 136 ኳስ ያዳነ ግብ ጠባቂ የለም። በክሊንሺት ሲሆን ግን ይለያል። ውድ ቤተሰቦቻችን የቦሩሲያ ዶርትመንዱ ግሪጎር ኮብል 15 ጨዋታ መረቡን ባለማስደፈር ቀዳሚ ሆኖ አጠናቋል። ማርቲዝ ኒኮላስ የቦሩሲያ ሞንቹግላድባው ግብ ጠባቂ በ13 ሁለተኛ ሆኖ አጠናቋል። ድሪብል ላይ የያን ዲዮሜንድን ያክል ስኬታማ ድሪብል ያደረገ ወይም ተጫዋቾችን ሸውዶ ያለፈ የለም። 118 ጊዜ አድርጎት በቡንደስሊጋው ቀዳሚ ሲሆን በቡንደስሊጋው እንደ ስቱትጋርቱ ዴኒዝ ኡንዳፍ 122 ሙከራን የሞከረ ተጫዋች የለም። ኬን በርግጥ በ119 ሁለተኛው ነው። ሃሪኬንን ካነሳን በቡንደስሊጋ 67 ሙከራዎችን ሞክሯል። ኢላማቸውን የጠበቁ ውድ ቤተሰቦቻችን ሚስተካከለው የለም። ከዚህ 67 ኢላማውን የጠበቀ 36ቱን መረብ ላይ ያዋህዷል። በእርግጥ የሌዋንዶስኪን በአንድ የቡንደስሊጋ ሲዝን 41 ግብ አልሰበረውም፣ ግን ደግሞ በአንድ የቡንደስሊጋ ተጫዋች በአንድ ሲዝን በርካታ የግብ አስተዋጽኦ የሚለውን መስበሩ ይታወቃል። ሃሪኬን ያ ብቻ አይደለም። በግብ አስተዋጽኦ 41 በመኖር በግብ አስተዋጽኦ ሃሪኬን ቀዳሚ ሆኖ ማጠናቀቅ የቻለበት ነው። በጣም ድንቅ የውድድር ዓመት አሳልፏል። የወርቅ ጫማውንም በቡንደስሊጋ እንደወሰደ ይታወቃል። በአውሮፓ ዙሪያ የሚለው ይጠበቃል። ዲያዝ 238 ኳሶችን ተቃራኒ ሳጥን ውስጥ በመንካት በቡንደስሊጋ ቀዳሚ ተጫዋች ሆኖ አጠናቋል። ሚኬሎ ኦሊሴ 3ኛ የሜዳ ክፍል ላይ 749 ስኬታማ ኳስ በማቀበል በአንደኝነት ሲያጠናቅቅ 19 አሲስቶችም እንደነበሩት የሚዘነጋ አይደለም። ሚኬል ኦሊሴ 27 ከፍተኛ የግብ ዕድል ፈጥሮ ነው 19 ወደ ግብነት የተቀየረው። ምናልባት ሌላ ልናነሰው የወደድ ነው የኪሚክን ቁጥር ነው 19 በተከላካዮች መሃል ኳስ በማቀበል ደግሞ ቀዳሚ ተጫዋች ሆኖ አጠናቋል። ባየር ሙኒክ ሻምፒዮን በሆነበት ዓመት ተጫዋቾቹን በርካታ ትልልቅ ቁጥሮችን ያስመዘገቡበት ነበረ። በዓለም እግር ኳስ ውስጥ በጣም በትልቁ ከምንጠብቃቸው ውድድሮች ውስጥ አንደኛው የአውሮፓ ሻምፒዮንስ ሊግ ነው። በእርግጥ የአውሮፓ ሊግና ኮንፈረንስ ሊግም ቀላል ቦታ የሚሰጣቸው ውድድሮች አይደሉም። ታዲያ ፍሎሬንቲኖ ፔሬዝ እና የአውሮፓ እግር ኳስ ማህበር ውይይት ድርድር እያደረጉ ነው። ድርድሩና ውይይቱ ውድ ቤተሰቦቻችን እነኚህ የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግና ኮንፈረንስ ሊግ ጨዋታዎች በነፃ ለዓለም ሕዝብ ይተላለፉ የሚል ነው። እናም አንድ ፕላትፎርም ይዘጋጅ። በዛ ፕላትፎርም የአውሮፓ ሊግ፣ ሻምፒዮንስ ሊግና ኮንፈረንስ ሊግ በቀጥታ ስርጭት ለተመልካቾች በነፃ ይደረሱ የሚል ነው። ፍሎሬንቲኖ ፔሬዝ እና የአውሮፓ እግር ኳስ ማህበር ይሄን ለማድረግ ለምን ወሰኑ? እንዴትስ ያደርጉታል? ቀጣይስ ዓመት ይተገበራሉ የሚለው በቃል ስፖርት ዩቲዩብ ቻናል ተከታትለን እናመጣዋለን። የዓለም ዋንጫን የተመለከቱ አጫጭር ስፖርታዊ ጥንቅሮችን እናደርሳችሁ። ከሪም ቤንዜማ 2010 ለፈረንሳይ ብሔራዊ ቡድን አልተጠራም። 2014 ለዓለም ዋንጫም አልተጠራም። 2014 የዓለም ዋንጫ ተጠርቷል። ከዛ በኋላ 2018 የዓለም ዋንጫ አልተጠራም። 2022 በጉዳት ምክንያት አመለጠው። ዘንድሮም አልተጠራም። ፍላጎቱ ነበረ ግን አልተጠራም። በፈረንሳይ ብሔራዊ ቡድን በኩል በስብስብ ውስጥ በጣም ጥራት ያላቸው ተጫዋቾች አሉ። ግን በጣም አስገራሚው የንጎሎ ካንቴ ነው። ንጎሎ ካንቴ በዚህኛውም የዓለም ዋንጫው ብሔራዊ ቡድን ውስጥ ይኖራል። የንጎሎ ካንቴ ሚና
ወደ አረቡም ዓለም ቢሄድ ወደ ቱርክም ቢሄድ ዲዲየር ደሾፕ የገባቸው ይመስላል። ፖግባ ፈልጎ ነበር እችን ቦታ ግን አላገኛትም። በተለይም ፖላቤሌ ፖግባ ያው ወደ ጨዋታ ቢመለስም ቅጣቱን ጨርሶ ግን በቂ ፐርፎርም ማድረግ የሚችልበት የጨዋታ ጊዜ አላገኘም። በተወሰኑ የጉዳት ማገርሸቶች ምክንያት ትኩረታችን ከሪም ቤንዜማ ነበር። በዛው የፈረንሳይን አነሳን። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ የ2026 ዓለም ዋንጫ ስብስባቸውን አሳውቋል። አሰልጣኝ ካርሎ አንቸሎቲ በዓለም ዋንጫ ስብስባቸው በርካቶች ሲጠብቁት የነበረውና ሲጠበቅ የነበረው ኔይማር ጁኒየርን አካተውታል። በቡድን ውስጥ በርካታ አነጋጋሪ ውሳኔዎችን ወስነዋል። በእርግጥ እሳቸው ግን መልሰውታል። ኔይማር ጁኒየርን ከነ ኢገር ቲያጎ ጋር ከነ ሉዊስ ኤንሪኬ እነ ራፊኒያ እነ ሪያ እነ ቪኒሽስ ጁኒየር ጋር ይጣመራል። በእርግጥ እያንዳንዱን ተጫዋች በቡድን ዜና እናነሳቸዋለን በቃል ስፖርት ዩቲዩብ ቻናላችን። ለብራዚል ብሔራዊ ቡድን በ128 ጨዋታ 79 አሲስት እና 79 ጎል እና 59 አሲስት አለው። ለሀገሩ ምን አደረገ በሚል ይተቻል። ኔይማር ጁኒየር የግብ መጠኖቹ ከፔሌ በላይ ቢሆኑም ዋንጫ ላመጣ በሚል ለብሔራዊ ቡድን ምን አደረገ በሚል ይተቻል። በዛው ልክ ግን የእሱ መኖር ተስፋ ይሰጣል፣ ቡድኑን ያጠናክራል በሚል በርካቶች እንዲጠራም ሲወተውቱ እንደነበረ የሚዘነጋ አይደለም። የሪያል ማድሪድ ንብረት ግን ደግሞ በኦሎምፒክ ሊሆን ድንቅ ጊዜን ማሳለፉን ተከትሎ ኤንድሪክ ወደ ብራዚል ብሔራዊ ቡድን ስብስብ ተመልሷል። ፈጣሪን አመሰግናለሁ፣ ፈጣሪ ትልቅ ነገር አድርጎልኛል፣ የመጀመሪያ ዓለም ዋንጫዬ ነው፣ ለእኔ በጣም ምርጡ አጋጣሚ ነው፣ ለዚህ ፈጣሪን ደግሜ ደጋግሜ ማመስገን እፈልጋለሁ ብሏል። አሁን ጊዜው ሀገሬን የምወክልበት ነው። እናም አንድ ላይ ሆነን ሀገራችንን ለዋንጫ እንድናበቃ እኔም የበኩሌን አስተዋጽኦ አበረክታለሁ ብሏል። ለዚህ ተጫዋች የዓለም ዋንጫ መጠራት ግን ትልቁ ውሳኔ ሪያል ማድሪድን በጥር ለቆ ወደ ኦሎምፒክ ሊዮን ማቅናቱ ነው። በዛ ድንቅ ጊዜን ካሳለፈ በኋላ ወደ ብራዚል ብሔራዊ ቡድን ተመልሷል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከወደዳችሁ ላይክ አድርጉን እና እኛን ማበረታታት ካሻችሁም እንዲሁ ላይክ ማድረግ እንዳይረሳ። ሀሳብ አስተያየት እንቀበላለን። በምትደግፏቸው ክለቦች ስሜቶቻችሁን አጋሩን። መልካም ቆይታ። ብራዚል የፊት መስመር አጥቂ ሪቻርልሰን በብሔራዊ ቡድን የዓለም ዋንጫ ስብስብ አልተካተተም። ሪቻርልሰን ከወራት በፊት በቀጣይ የዓለም ዋንጫ ውድድር ስልክ ይዞ እንደማያቀና ገልጾ እንደነበረ ይታወቃል። ውጭ የሆኑ ጫናዎችን ለመቀነስ ወደ ዓለም ዋንጫ ስልክ ይዤ አልሄድም ስል የነበረው ተጫዋቹ አሁን ደግሞ እንኳን ስልኩ ራሱም ቀርተዋል። አሁን ላይ ተጫዋቹ በብሔራዊ ቡድን ስብስብ ውስጥ ሳይካተት ቀርተዋል። በእርግጥ ከእሱ አንጻር የተመረጠው የብሬንትፎርዱ የፊት መስመር አጥቂ ኢገር ቲያጎ ተካቷል። በ9 ቁጥር ቦታ ላይ ሁለቱም ፍጹም የተለያየ ሲዝን ያሳለፉት። በተለይም የኢገር ቲያጎ ፍጹም አስደናቂ ነበር። ሪቻርልሰን ከልምዱ አንጻር ተጠብቆ ነበረ፣ ግን ቅድሚያውን አንቾሎቲ ለኢገር ቲያጎ ሰጥተው ሪቻርልሰን ስልክ ይዤ አልሄድም ብሎ ነበር፣ ራሱም ቀርቷል። የታወቀ ግን ያልተረጋገጠ ይሆናል ተብሎ የተነገረለት ከነ ተተኪያቸው የታወቀ ግን ያልተረጋገጠ የፔፕ ጋርዲዮላ ስንብት በስተመጨረሻም እውነት ሆኗል። ስፔን አሰልጣኝ ፔፕ ጋርዲዮላ በውድድር ዘመኑ መጨረሻ ማንቸስተር ሲቲን እንደሚለቁ ይፋ ተደርጓል። ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያዩ ለክለቡ ቅርብ የሆኑ ታማኝ ምንጮችም በድጋሚ አረጋግጠዋል። ማንቸስተር ሲቲ ለአሰልጣኙ መልቀቅ እስካሁን በይፋ ያለው ነገር የለም። ማንቸስተር ሲቲ ከአስቶን ቪላ ጋር የሚደረገው ጨዋታ የፔፕ ጋርዲዮላ የመጨረሻ ጨዋታ እንደሚሆን አውቀዋል። አሰልጣኝ ኤንዞ ማሬስካ ፔፕ ጋርዲዮላን ተክተው መንበረ ስልጣኑ እንደሚረከቡ ይታወቃል። ይህ ዜና ከ4 ወር በፊት ማሬስካም የቼልሲ አሰልጣኝ ሆነው ፔፕ ጋርዲዮላም ቡድኑን ለዋንጫ እያፋለሙ ሁሉ ነገር ሰላም በነበረበት ሰዓት ተነግሮ ቃል ስፖርት ዩቲዩብ ቻናላችንም በወቅቱ በሰበር አድርሰን ጉዳዩ በጊዜ ሂደት ይጠራል ብለናችሁ ነበረ። ጋርዲዮላ አላምንም ቢሉም በስተመጨረሻም ታማኝ ምንጮች ስንብቱን መሆኑን አረጋግጠዋል።
ፔፕ ጋርዲዮላ 10 ዓመታት በሲቲ 20 የዋንጫ ብዛት እንደ አጠቃላይ 6ቱን ፕሪሚየር ሊግ፣ 5ቱን ካራባኦ ካፕ፣ 3ቱን ኤፍኤ ካፕ፣ 3ቱን ኮሚቲ ሺልድ፣ 1 ሻምፒዮንስ ሊግ፣ 1 የዩኤፋ ሱፐር ካፕ፣ 1 የፊፋ ክለብ ወርልድ ካፕ ዋንጫን አንስተው ሲቲን ኃያልነቱን በደንብ መሰረት አስይዘው በቀጣይም ዓመታት የሲቲ ኃያልነት መሰረት እንዲኖረው አድርገው ነው የሚሰናበቱት። የእሳቸው ስንብት ሲቲን ይጎዳል፣ ጥርጥር የለውም። የሚተካቸው ሰው ማንነት ማሬስካ ናቸው መባሉ የሲቲ ደጋፊዎች ላይ ምን ፈጠረ የሚለው ለሲቲ ደጋፊዎች እንተው። የእሳቸው ስንብት ግን ሲቲ ቤት አንዳች የጨዋታ ፍልስፍና መቀየሩ ግን የሚቀር አይመስልም። ትላንት እሳቸው ስንብታቸው ሲነገር እሳቸው ደግሞ ቁጭ ብለው በኤምሬስ ስቴዲየም የአርሰናልና የበርሊን ጨዋታ እየኮመኮሙ እንደነበር ይታወቃል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ የውድድር ዓመቱ ምርጥ ተጫዋች 3 እጩዎችን ይፋ አድርገዋል። ውድ ቤተሰቦቻችን የዓመቱ ምርጥ ተጫዋች ለእናንተ ማን ነው? ሲቲዝኖች ጄሬሚ ዶኩ፣ አብዱልካድር ኮሳኖፍ ወይንስ ኒክ ኦራይሌ? በጣም አስገራሚ ዜና፣ እዚህ ዝርዝር ውስጥ ኤርሊንግ ብሮት ሃላንድ የለም። የዓመቱ ምርጥ ተጫዋች ውስጥ ነው የሌለው። ያ ማለት የሲቲ የዓመቱ ምርጥ ተጫዋች እጩ ያልሆነ ተጫዋች እንዴት የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች እጩ ሆኖ ይቀርባል የሚለው ሌላ አነጋጋሪ ጉዳይ ሊሆን ይችላል። ነገር ግን ሲቲዎች ጀሬሚ ዶኩ፣ አብዱልካድር ኮሳኖፍ እና ኒኮ ኦራይሌ የዓመቱ ምርጥ ተጫዋች እጩነት ቀርቧል። ስለዚህ ለሲቲ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰብ ምርጫውን ትተናል። ለእናንተ በዓመቱ ምርጥ ማን ነበር? የሌለም ካለ ስሙን ጻፉልን። ዛሬ የዓለም አይኖችን ሁሉ ስቅዝ አድርጎ ሊይዝ የሚችል ጨዋታ ቪታሊቲ ስቴዲየም በበርነሞዝ እና በሲቲ መካከል ይደረጋል። ይህ ጨዋታ ለመላው ሲቲውያን የህልውና ጨዋታ ቢሆንም አርሰናልን ላለ ሰው ግን ይህ ጨዋታ በጣም ወሳኝ ነው። ዛሬ በተለይም በርነሞዝ ሲቲ ነጥብ ካስጣለ ከ22 ዓመት በኋላ አርሰናል ሻምፒዮን ይሆናልና አርሰናላውያም ልክ እንደ በርነሞዝ ደጋፊ ሁሉ ቁጭ ብለው ጨዋታውን ያሉ የበርነሞዝ ደጋፊ ሆነው አርሰናል ለዋንጫ ሻምፒዮንነቱ ቁጭ ብሎ የሚመለከተውን ጨዋታ ታዲያ በርነሞዝ ለአርሰናል ውለታ ሲል ወይንስ ለራሳቸው አውሮፓ ትኬት ቆረጣ ሲሉ እሱ ሌላኛው ጉዳይ ነው። በርነሞዝ 13 ድል 17 አቻ 8 ሽንፈት የዚህ ዓመት ቁጥራቸው ነው። ሲቲ 40 ድል 9 አቻ 9 ሽንፈት የዚህ ዓመት ቁጥሩ ነው። ጨዋታው ቪታሊቲ ላይ ይካሄዳል። በርነሞዝ የመጨረሻ 5 ጨዋታ ሽንፈት አልጋጠማቸውም፣ 4 ድል 1 አቻ። ሲቲም የመጨረሻ 5 ጨዋታ ምንም ሽንፈት አልገጠመውም፣ 4 ድል 1 አቻ። 9 ጊዜ ሲቲ ረቷል፣ 1 ጊዜ በርነሞዝ አሸንፏል። ባለፉት 10 ጨዋታ አቻ የሚባል ነገር በሁለቱ ክለብ አልተመዘገበም። የሲቲ የበላይነት ግን ፍጹም ነው። ሲቲ በመጨረሻ 4 ጨዋታ 3ቱን ድል ሲያደርጉ 1 ጨዋታ ብቻ በርነሞዝ 2-1 ሲቲን ረቷል። ዛሬ የሚለው ይጠበቃል። ምሽት 3 ሰዓት ከ30 ሲል ጨዋታው በቪታሊቲ ስቴዲየም ይኬዳል። ቅድመ ግምታችሁን ላኩልን። ሲጠበቅ ነበር በቃል ስፖርት ዩቲዩብ ቻናልም ኔማር ሲካተት የሚቀነሰው ዦዋ ፔድሮ ነው ብለናችሁ ነበረ። እርግጥ ሆኗል። ብራዚል ተጫዋች ዦዋ ፔድሮ በቅርቡ ኔማር አብሮን ወደ ዓለም ዋንጫ እንዲመጣ ፈልጋለሁ ብሎ ነበረ። ኔማር ሲመጣ እሱ ተቀንሷል። ዦዋ ፔድሮ በንግግሩ አብሮኝ እንዲጓዝ የሚፈልገው ተጫዋች ኔማር ነው ቢልም አሁን ላይ ኔማር ጥሪ ሲቀርብለት ዦዋ ፔድሮ ቀርቷል። ያልተጠበቀ ነው። ዦዋ ፔድሮ በውድድር ዓመቱ ለቼልሲ ፍጹም ቅጣት ምትን ሳያካትት 23 ንጹህ ጎል፣ 6 አሲስት፣ 29 የግብ አስተዋጽኦ የነበረው በጣም በጣም አስደናቂ ተጫዋች ነበረ። ግን ወደ ዓለም ዋንጫ ላይ ደግሞ ውድ ቤተሰቦቻችን ዦዋ ፔድሮ ባለመመረጡ አዝኛለሁ ያሉት በርካቶች ናቸው። አንደኛው ባዩ ግን መራጩ ራሳቸው ካርሎ አንቸሎቲ ናቸው። የቼልሲ የፊት መስመር አጥቂ በብራዚል ብሔራዊ ቡድን ውስጥ አለመካተቱን ተከትሎ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ በቡድኑ ምርጫ ላይ ምክር መቀበላቸውን ገልጸዋል። ከጋዜጠኞች፣ ዘፋኞች፣ ተጽዕኖ ፈጣሪዎች፣ ኮሜንታተር እንዲሁም ካሁን እና ቀደም ተጫዋቾች ብዙ ምክር ተቀብያለሁ ብለዋል። አክለውም ዦዋ ፔድሮ ሁሉ ነገር ያሟላ በጣም ድንቅ ተጫዋች ነው። እንደ ዦዋ ፔድሮ ሁላ ላልተመረጡ ተጫዋቾችን በጣም አዝኛለሁ፣ ነገር ግን ወደፊት የተሻለ እድል ያገኛሉ ሲሉ ተደምጠዋል። የዦዋ ፔድሮ አለመጠራት በርካቶችን አስገርሟል። ተጫዋቹ በቼልሲ ቤት ምናልባት ቼልሲ በዚህ ዓመት ምርጥ ነገር ከተባለ ዦዋ ፔድሮ ነው አንድ ምርጥ ነገር ሊጠቀስ የሚችለውና የዦዋ ፔድሮ ብቃት ደግሞ ያውን በተዳከመው ቼልሲ ውስጥ መሆኑ እሱ ራሱ ወደ ብሔራዊ ቡድን እንደሚሄድ አምኖ ኔማር አብሮኝ እንዲሆን ፈልጋለሁ ያለ ሰው ነበረ። ዦዋ ፔድሮ አለመጠራቱ በጣም አነጋጋሪ ሆኗል።
የቼልሲ ንብረት የሆኑ ተጫዋቾች በውሰት ካቀኑበት ክለብ ይመለሳሉ። አንደኛው ጆቫኒ ኳንዳ ነው። በስፖርቲንግ ሊዝበን ጊዜውን አጠናቋል። በእርግጥ ተጫዋቹ ላለፉት 3 ወራት ገደማ በቼልሲ እንደነበረ ይታወቃል። በጉዳት ምክንያት ሕክምና እየተከታተለ ከዛ በኋላ ባለፉት 1 ወራት ነው ወደ ስፖርቲንግ ሊዝበን ተመልሶ ጨዋታ ያደረገ። የመጨረሻዎቹን ጨዋታዎቹን አጠናቆ ግዳጁን ተወጥቶ ከስፖርቲንግ ሊዝበን ጋር የነበረውን ጊዜ አጠናቆ ወደ ቼልሲ ይመጣል። ደማቅ ሽኝትም ተደርጎለታል። ተጫዋቹ ወደ ቼልሲ ሲመጣ በትልቁ ይጠበቃል። በነገራችን ላይ ቼልሲ ቤት አንድ የክረምት የዝውውር መስኮት እንደሚጠበቅ ሁሉ አንድ ነገር በጣም አስገራሚ ሆኗል። ቼልሲ ቤት ቼልሲ የሀገር ውስጥ የጥሎ ማለፍ ጨዋታ ሊሆንለት አልቻለም። ካራባው ካፕና ኤፍ ኤ ካፕን ከ2019 ጀምሮ እስከ 2026 ፍጻሜ በደረሰባቸው 6 አጋጣሚ 6ቱንም ተሸንፈዋል። ከሀገር ውጭ ዩሮፕ ሊግ፣ ሻምፒዮንስ ሊግ፣ ሱፐር ካፕ፣ የክለቦች ዓለም ዋንጫ፣ ኮንፈረንስ ሊግ፣ የዓለም ክለቦች ዋንጫን ከ2019 ጀምሮ በደረሰባቸው 6 ፍጻሜ 6ቱንም አሸንፏል። የክረምት ዝውውሮች የቼልሲን ችግር የሚቀርፉት አንዱ በሀገር ውስጥ ውድድር ነው ማለት ይቻላል። እነሆ ቶትንሃም ሆትስፐርስ ዛሬ አቻ ከወጣ አሊያም ተሸንፎ ከኤቨርተን ጋር አቻ ከወጣ እንደሚሸነፍበት ጨዋታ የግብ ብዛት ይወሰናል እንጂ አንድ አቻ ከሁለቱ ጨዋታ በፕሪሚየር ሊግ ያቆየዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዛሬ የለንደን ደርቢ ጨዋታ ይጠብቀዋል። ወደ ቼልሲ ስታንፎርድ ብሪጅ አቀንቶ በሮቤርቶ ዲዘርቢ ስር የሚመራው ቡድን አቻ በቂ የሆነው ከዌስትሃም ዩናይትድ ጋር ያላቸው በጣም ሰፊ የተባለ የግብ ልዩነት ነው። ምናልባት ዛሬ ቶትናም ይተርፍ የሆነው የሚለውን ግን ምሽት 4 ሰዓት ከ15 ደቂቃ ሲል የምንመለከት ይሆናል። ጨዋታው በቼልሲና በቶትናም መካከል ሲደረግ ምሽት 4 ሰዓት ከ15 ደቂቃ ሲል ይጀምራል። 26 ድል የቼልሲ የዚህ ዓመት የድል ብዛት ነው። 11 አቻና 20 ሽንፈትን አስተናግደውበታል። በቶትናም በኩል 16 ድል፣ 14 አቻ፣ 20 ሽንፈት ልክ እንደ ቼልሲ ሁሉ አስተናግደዋል። ቼልሲ በመጨረሻዎቹ 5 ጨዋታ 1 ድል ብቻ ነው ያለው። በ3ቱ ተሸንፎ በአንዱ አቻ ወጥቷል። በቶትናም ሆትስፐርስ በኩል ባለፉት 5 የመጨረሻ ጨዋታ 2 ድል፣ 2 አቻ፣ 1 ሽንፈት አስተናግደዋል። ውድ ቤተሰቦቻችን የመጨረሻ 10 ጨዋታን ብናይ በቼልሲ የበላይነት የተወሰደ ነው። 8ቱ ድል ነው፣ 1 አቻ፣ 1 ጊዜ ቶትናም አሸንፏል። ከመጨረሻ 10 ጨዋታ ከመጨረሻ 4 ጨዋታ ደግሞ ነጠለን ከተመለከትን ውድ ቤተሰቦቻችን ቼልሲ 4ቱንም ድል አድርጓልና ቶትናም ላይ ፍጹም የበላይ ነው ቼልሲ ባለፉት 4 ጨዋታም ባለፉት 10 ጨዋታም። ዛሬ ምሽት 4 ሰዓት ከ15 ደቂቃ ሲል የሚጀምረው ጨዋታ ለሁለቱም ቡድኖች የራሱ የሆነ ፋይዳ አለው። ቼልሲ ወደ አውሮፓ መድረኮች ለመቅረብ ወይም ከሸሸበት ደረጃ ለመመለስ፣ ቶትናም በፕሪሚየር ሊጉ ለመትረፍ። ጨዋታውን ማን በበላይነት ይወጣዋል? ቅድመ ግምታችሁን ላኩልን። ሊቨርፑል በክረምት የዝውውር መስኮት ራሱን ማጠናከር የውዴታም ግዴታ ነው። ምክንያቱም የሚለቃቸው ተጫዋቾች ስላሉ እነኛን መተካት ግድ ይለዋል። ግን እነማንን ያመጣል ነው ትልቁ ጥያቄ። ምክንያቱም ሰው በሰው መተካት እጅግ በጣም አስቸጋሪ ነው። በሊቨርፑል ቤት ዲያዝ አልተተካም። ትልቁ ክርክር ውዝግብ ነበረ። ሳላም በተመሳይ በአንድ ተጫዋች ይተካል ተብሎ ስለማይታሰብ ሌሎች አማራጮችን እያዩ ነው። ቡድን መገንባት ላይ ናቸው ሊቨርፑሎች። በቡድን ግንባታ የዶርትመንዱ ካሬም አዲኤሚ ሌላኛው ዝርዝር ውስጥ የተካተተ ተጫዋች ሆኗል። 60 ሚሊዮን ፓውንድ ደግሞ ለዚህ ተጫዋች ዝውውር ያስፈልጋል እየተባለ ይገኛል። ማንቸስተር ዩናይትድ እና ቼልሲ የዚህ ተጫዋች ፈላጊ ናቸው ተብሏል። ከዛ ውጭ ግን የሊቨርፑልን ያክል አንገብጋቢ ላይሆን ይችላል ፍላጎትና ሊቨርፑል ጠንካራ ስራ እዚህ ዝውውር ላይ ይሰራል ተብሎ ይጠበቃል። አሊሰን ቤከር ከብራዚል ብሔራዊ ቡድን ጥሪ ቀርቦለታል። ወደ ቤተሰቦቻችን 3 ግብ ጠባቂ ነው የተጠራው በብራዚል ብሔራዊ ቡድን በኩል የሊቨርፑል አሊሰን፣ ወደ ቱርክ ያቀናው ኤደርሰን እና ዊቨርተን የተባሉ ግብ ጠባቂዎች 3ቱ ተካተዋል። የአሊሰን በብራዚል ብሔራዊ ቡድን መካተት ግን አንዳች የሚሰጠው ፍንጭ አለ። በሊቨርፑል በኩል ተጫዋቹ ከጉዳት መመለሱ ነው። የመጨረሻ የብሬንትፎርድ ጨዋታ ላይ ይገኛል። ያ ጨዋታ የሊቨርፑልን የሻምፒዮንስ ሊግ መድረክ ተሳታፊ የምታውቅ ጨዋታ ናት። ምናልባትም ሊቨርፑል 4ኛም ሆኖ ሊጨርስ ይችላል፣ 6ኛም ሆኖ ሊጨርስ ይችላል። ግን ክለቡን 6ኛ ወጥቶ ከመጨረስ ይታደግ ዘንድ እንደ አሊሰን ቤከር ያለ ምርጡ ግብ ጠባቂዎች ያስፈልጋቸዋል። ከጉዳት አገግሟል። ምናልባት የዓለም ዋንጫ ስብስብ ውስጥ መካተቱን ተከትሎ ተጫዋቹ በጥሩ ጤንነት ላይ እንደሚገኝ ማሳያ ሊሆን ይችላል። በእርግጥ አርኔ ስሎት በመጨረሻው ጨዋታ ይገኛል እያሉ እንደነበረ የሚዘነጋ አይደለም። ማርች ወር ላይ ነበር ለመጨረሻ ጊዜ ለሊቨርፑል ጨዋታ አድርጎ የነበረው። ኢፋኒ ንዱኩዌን ጨምሮ
በርከት ያለው በውሰት ሊቨርፑል ለቀው የነበሩ ተጫዋቾች ወደ ቡድኑ እየተመለሱ ነው። ሽኝትም እየተደረገላቸው ነው። የ18 ዓመት አውስትራዊ ወጣት የማል ተከላካይ ወደ ሊቨርፑል ይመለሳል። በፕሪሲዝንም ከቡድኑ ጋር ይቆያል። በተለይም ከ21 ዓመት በታች ቡድን ጋር ይቆያል ተብሏል። በቀጣይ ግን ወደ አንድ ዋና ቡድን መቀላቀል ይፈልጋልና በሊቨርፑል ዋናው ቡድን ልምድ ስለሌለው ላይጠቀሙት ይችላሉ። አርኔ ስሎት ዝውውር ላይ ነው ትኩረት የሚያደርጉት ወይ እነ ኮናቴን ማቆየት ላይ ነው። ተጫዋቹ ምናልባትም በገንዘብ ሊቨርፑሎች ሊሸጡ ይችላሉና ገቢ ሊያገኙበት ይችላሉ። ሊቨርፑል ሌላ ገቢ ሊያገኝበት ካዘጋጀው ነገር አንደኛው አዲሱ መለያ ነው። በእርግጥ ብዙ ክለቦች ዓመቱ በመጣ ቁጥር በመለያ ሽያጭ ገቢ ያገኛሉ፣ አዳዲስ መለያዎችን እያመረቱ። ሊቨርፑልም ዛሬ አዲሱን ለገበያ የሚቀርበውና የክለቡን የገቢ ምንጭ የሆነውን መለያ ሽያጭ ሂደት ይፋ ያደርጋለም ተብሎ ይጠበቃል። በነገራችን ላይ ሊቨርፑል ብዙ ለውጥ ያደርጋል። ባለፉት 3 ዓመታት 225 ነጥቦችን የሰበሰበ የፕሪሚየር ሊግ ሶስተኛው ክለብ ነው። በአርሰናልና በሲቲ ብቻ ይበለጣል። ወደ ነበረበት ወደ ጠንካራው ሊቨርፑል ይመለስ ዘንድ በርካታ ዝውውር ግን ቀጣይ ክረምት ላይ ይጠበቃል። ማንቸስተር ዩናይትድ ቤት ሁሉ ነገር ጸጥ ብሏል። ውድ ቤተሰቦቻችን ዩናይትድ ቤት ብዙ የሚያወያይ ብዙ የሚያከራክር ብዙ የሚያነጋግር ጉዳይ ነበረ። አንደኛው የብሩኖ 20 አሲስት ይደርሳል አይደርስም ነበር፣ ደረሰ። የማንቸስተር ዩናይትድ ቀጣይ አሰልጣኝ ማን ይሆናል ካሪክ የሚል በኦማር ቤራዳ በጄሰን ውልኮክስ ጸደቀ። ቋሚ ይሆናል በሚል የዩናይትድ የሻምፒዮንስ ሊግ ትኬት ይቆርጣል አይቆርጥም ነበር። ዩናይትድ ያንንም ትኬት ቆርጦ ሁሉ ነገር አሁን ሰላም ነው። አንድ ነገር ግን ጸጥ ብሏል። የካሪክ ሹመት ይህን መረጃ እስካቀረብንበት ሰዓት ድረስ ይፋ አልተደረገም። ማይክል ካሪክ በማንቸስተር ዩናይትድ ፊርማቸውን አኑሮ በእሁዱ የኖቲንግሃም ፎረስት ጨዋታ ስንብት ሲያደርጉ ለደጋፊው ሹመታቸውም ይፋ ይደረጋል ተብሎ ነበረ። ይህን መረጃ ዛሬ እስካሰናዳንበት ሰዓት ድረስና ለእናንተ ውድ አድማጮቻችን እስካቀረብንበት ሰዓት ብቻ ነው። ውድ ቤተሰቦቻችን ይፋ አልተደረገም። ምናልባት ከሰዓታት በኋላ ይፋ ሊደረግ ይችላል። ግን የመዘግየቱ ምክንያት ምንድን ነው የሚለውን እያጣራን እንገኛለን። እስካሁን ግን ይፋ አልተደረገም። ማንቸስተር ዩናይትድ በካሪክ ስር ብዙ መሻሻሎችን አሳይቷል። ለአብነት ያክል አንድ የዩናይትድ ደጋፊ ጸጉር አልቆረጠም አባዜ ነበረ። ዩናይትድ 5 ተከታታይ ጨዋታ ካላሸነፈ በካሪክ ስር ቡድኑ በዚህ ደረጃ የሚተማመኑበት ቡድን ሆኗል። ምናልባት ግን በጣም አስገራሚ ነገር ከሰንደርላንድ ጋር ስቴዲየም ኦፍ ላይት ዩናይትድ 0-0 የወጣው ጨዋታ ሲቀር ቀሪዎቹን 4 ጨዋታ በድል ነው የተወጣው። ያውም ቼልሲን 1-0፣ ሊቨርፑልን 3-2፣ ብሬንትፎርድን 2-1 እና ኖቲንግሃም ፎረስትን 3-2 አሸንፏል። ያቺ ሰንደርላንድ ጨዋታ ብቻ ናት 0-0። ዩናይትድ እንዳጠቃላይ ባለፉት 5 ጨዋታ 1-0 ሲኖሩ ቀሪዎቹን 4 ጨዋታ በድል ተወጥቷል። በእነኚህ 4 ጨዋታ ላይ ውድ ቤተሰቦቻችን ዩናይትድ 9 ጎል ሲያስቆጥር የተቆጠረበት የግብ ብዛት ግን 5 ብቻ ነው። ውድ ቤተሰቦቻችን የማንቸስተር ዩናይትድ የዚህ ዓመት ፊት አውራሪ የፕሪሚየር ሊጉ የፒኤፍኤ ምርጥ ተጫዋች የዓመቱ ምርጥ ተጫዋች ይሆናል ተብሎ የሚጠበቀው ብሩኖ ፈርናንዴዝ 134 የግብ ዕድሎችን ፈጥሯል። ውድ ቤተሰቦቻችን ኦዚል በ146 እየመራ ነው። ሪካርዱ በሱ እጅ ነው። ኬቨን ደብሮይና በ2 ፍራንክ ላምፓርድ በተመሳይ 134 ከብሩኖ እኩልና በላይ ናቸው። ምናልባት የኬቨን ደብሮይና ለማስተካከል አንድ ትልቅ የግብ ዕድልና ኖርማል የሚባሉ ማንኛውም የግብ ዕድሎችን መፍጠር 3 ይጠበቅበታል። ብሩኖ በቀጣይ ወደ አሜክስ ነው የሚያቀነውና የዩናይትድ ደጋፊዎች ሌላ ብሩኖን የሚከታተሉበት ጨዋታ ይፈጠራል ማለት ነው። ምክንያቱም የኖቲንግሃም ፎረስት ጨዋታም ዩናይትዶች እንደ ቡድን ብቻ ሳይሆን ጎል በገባ ቁጥር አሲስት አድራጊውን ነበር ሲፈልጉ የነበረው። ቀጣዩም የመጨረሻ ሳምንት ለዩናይትድ ምናልባትም ሻምፒዮንስ ሊግን ትኬት አስቀድመው መቁረጣቸው ለዩናይትድውያን ብሩኖ ላይ ብቻ ትኩረት እንዲያደርጉ እንዳደረጋቸው ይጠበቃል። ብሩኖ ፈርናንዴስ ባለፉት 6 የፕሪሚየር ሊግ ዓመታትም 70 ጎል እና 71 አሲስት የተመጣጠነ ነው። ግብ የሚያስቆጥራል፣ አሲስቱም 70 ጎል 71 አሲስት አለው። 141 የግብ አስተዋጽኦ አለው። በዘንድሮ የውድድር ዓመት የፈጠራቸው የግብ ዕድሎችንም ብናይ ከተከታዩ ዶሚኒክ ሶቦስላይ በብዙ የራቀ ነው። በነገራችን ላይ ብቸኛው ነው 100 ሲደመር የግብ አስተዋጽኦም ያለው። ከዚህ ጋር በተያያዘ በርካቶች የግል መልከታቸውን እያጋሩ ነው። ለአብነት ያክል ኮል ፓልመር እና ቶንሲ አድራቢ ሁለቱም የቼልሲ ተጫዋቾች ናቸው። የዚህ ዓመት ምርጡ ተጫዋች ብሩኖ ፈርናንዴዝ ነው ብለዋል። ምናልባት እንግሊዛዊ ነው ኮል ፓልመር እና በዜግነት ብቻ አይደለም። ምናልባት ቤርናንዶ ሲልቫ የዚህ ዓመት ምርጡ ብሩኖ ፈርናንዴዝ ነው፣ ድምፄን የምሰጠው ለብሩኖ ነው ማለቱ ይታወቃልና ምናልባት የእሱ የአገር ልጅ ሊሆን ይችላል። እነ ኮል ፓልመር ግን ምንም ጥርጥር የለውም ብሩኖ ፈርናንዴዝ የዚህ ዓመት ምርጥነት ይገባዋል እያሉ ይገኛሉ።
ብሩኖ ፈርናንዴዝ ማይከል ካሪክ ሁልጊዜም እንደምለው እሱ ምርጡ አሰልጣኝ ነው ብሏል። እናም በዚህ ቡድን ውስጥ ተጫዋች ሆኖ ማለፉ ሁለቱም ስሜት ይሰማዋል። እንደ ተጫዋችም እኛን ይረዳናል፣ እንደ አሰልጣኝም ባለው እውቀት ቡድኑን ይመራል። እናም በጣም የተለየ ጊዜ እንድናሳልፍ ረድቶናል ብሏል። የእሱ ብቃት የማይከል ካሪክ ብቃት ብዙ ያልተነገረለት ግን በጣም አስደናቂ ነው። ከመጣ ጊዜ ጀምሮ ያደረጋቸውን ነገሮች ተመልከቱ እያለ ይገኛል ብሩኖ። በነገራችን ላይ ዓመቱ ሲጀመር ዩናይትድ በ49 ነጥቦች 12ኛ ሆኖ ይጨርሳል። እንደውም 12ኛ የሚያደረግ ነው ይል ነበረ የወቅቱ የኦፕታ መረጃ ባስፈረማቸው ተጫዋቾች ምክንያት ነበር ብሎ ነበር። አሁን 3ኛ ደረጃን ይዞ አጠናቋል። ምናልባት ባስፈረማቸው ተጫዋቾች ከዓለም ኦፕታ 10 ሲደመር የፕሪሚየር ሊግ ባላቸው ብራያን ቤሞም 10 ሲደመር እንደውም ኩኝ 10 አለው፣ ቤንያሚን ሼሽኮ 11 አለው። ይሄ ለየት የሚያደርገው ውድ ቤተሰቦቻችን አንድም የፍጹም ቅጣት ምት ሲያስቆጥሩ ሁለት በእንግሊዝ ፕሪሚየር ሊግ 3 ተጫዋቾች 10 ሲደመር የፕሪሚየር ሊግ ግብ ያለው አንድም ቡድን የለም። በቡድን ዜና ማቲያስ ኩኛና ካርሎስ ካዜሜሮ የብራዚል ብሔራዊ ቡድን ስብስብን ተቀላቅለዋል። የዓለም ዋንጫ ይሳተፋሉ። ማቲያስ ኩኛ በአጥቂ ዝርዝር ውስጥ እንደዚሁም ካርሎስ ካዜሜሮ በአማካኝ ዝርዝር ውስጥ የተካተቱ የዩናይትድ ተጫዋቾች ናቸው። ዩናይትድ ገንዘብ የሚያገኘው ከካዜሜሮ ሳይሆን ከኩና ብቻ ነው። ምክንያቱም ካዜሜሮ ኮንትራቱ በዚህ ወር መጨረሻ ስለሚጠናቀቅ ማለት ነው። ስለዚህ የዓለም ዋንጫ ላይ የሚጫወቱ ተጫዋቾች የሚከፈላቸው ደግሞ ለእናት ክለብ ነው። ከዛ በዘለለ የቡድን ዜና እንድናነስ የወደድ ነው የዲየጎ ዳሎትን ጉዳይ ነው። ዲየጎ ዳሎት ስሙ ከሪያል ማድሪድ ጋር ሲያዝ ነበረ በአንድ ወቅት በሩመር ደረጃ ነው። አሁን ግን ጆዜ ሞሪኖ ወደ ሪያል ማድሪድ እንደሚያቀነው ከተረጋገጠ በኋላ እሳቸው ዩናይትድ ሳሉ አጥብቀው የወዱት የነበረውን ዲየጎ ዳሎትን ምናልባትም ዳኒ ካርቫል ቡድኑን በቋሚነት እንደለቀቀ ይታወቃል። በሰበር ነግረናቸዋል በቃል ስፖርት ዩቲዩብ ቻናል ለማድሪድ ደጋፊዎች። አሁን የዛ ምትክ ይሆን ዘንድ ጆዜ ሞሪኖ በቀኝ ተመላላሽ ዲየጎ ዳሎትን ሊመለከቱ ይችላሉ። ልክ ማርከስ ራሽፎርድ በባርሴሎና ቋሚ ካልሆነ ጆዜ ሞሪኖ ሊያስኮበልሉት ይፈልጋሉ ከሚባሉ ተጫዋቾች አንዱ ነው እንደተባለ ሁሉ ዲየጎ ዳሎትም ከዩናይትድ ይጠበቃል። በእርግጥ የዩናይትድ ደጋፊዎች ቢሸጥ ብዙም ይከፋቸዋል ተብሎ አይታሰብም። ማንቸስተር ዩናይትድ በዚህ ሳምንት ያስቆጠራት የማቲያስ ኩኛ ግብ መጽደቋ ስህተት ነበረና ይቅርታ ይደረግልን እያሉ ነው ሃዋርድ ዌቭ የዳኞች ማህበሩ ፕሬዚዳንት ማለት ነው። ማቲያስ ኩኛ ግቡን ከማስቆጠሩ በፊት ብሪያን ቤሞ ኳሱን በእጁ በመንካቱ በጣም አከራካሪ ሆኖ መጨረሻ ላይ የቫር ውሳኔ ከዛ ዳኛው ተጨምረው ነው የጸደቀው። አሁን ላይ ዳኞች ማህበር ፕሬዚዳንት ሃዋርድ ዌቭ ግቡ በእጅ መነካቱን ተከትሎ መሻረ እንደነበረበት ገልጸዋል። ይህንም ተከትሎ ሃዋርድ ዌቭ የኖቲንግሃም ፎረስት ኃላፊዎችን አግኝተው ይቅርታ ጠይቀዋቸዋል። የዩናይትድ ደጋፊዎች ልክ ይህ መረጃ ከተሰራጨ በኋላ እኛስ መቼ ነው ይቅርታ የምንጠየቀው እያሉ ነው። በተለይም ፍጹም ቅጣት ምት ሊያሰጡ የሚችሉ አጋጣሚዎች ተከልክለን ሌስ አንድሮ ማርቲኔዝ በክርን ተመቶ እንዲሁም ሌሎች የራሱ ዶሚኒክ ሴቦዝ ላይ የሌሎችን ጸጉር የማርኮ ኮሪያን ጸጉር ይዞ ቀይ ሳይ እኛ አይተናልና እኛስ መቼ ነው ይቅርታ የምንጠየቀው እያሉ ነው። ለማንኛውም ውጤቱ ላይ ምንም ለውጥ እንደማያመጣ ይታወቃል። እነሆ የ22 ዓመታት ጥበቃ እነሆ ያለ አንዳች የፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግ ዋንጫ ባለፉት 22 ዓመታት የመጨረሻ ፕሪሚየር ሊጉን ዋንጫ ካነሳም በኋላ በአውሮፓ ውስጥ ገናናነቱና ትልቅነቱ ዝቅ ያላለበት አርሰናል አሁን ግን ዋንጫም አንስቶ የአውሮፓ ኃያልነቱን ያስመሰክር ዘንድ ወይ አንድ ምሽት ወይ አንድ ሳምንት ተቀርቶታል። የፕሪሚየር ሊጉ መሪ አርሰናል ትላንት በርንሌን የውድድር ዓመቱን የመጨረሻ የኤሚሬትስ ጨዋታ ሲያደርግ ድል አድርጎታል። ምስጋና ለካይ ሃቨርትዝ የማዕዘን ምት የመጣች የግንባር ኳስ 37ኛ ደቂቃ ሳካ ነበረ ከማዕዘን ምት ክሮስ ያደረጋት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻቸውን ውጤቱን ተከትሎ አርሰናል ፕሪሚየር ሊጉን በ5 ነጥብ ልዩነት እነሆ ይመራ ዘንድ ያስቻለ 82 ነጥብ የሰበሰበበት በርንሌ መውረዱን አረጋግጦ አርሰናልን የፈተነበት ምሽት ነበረ። ቃል ስፖርት ላይ ናችሁ። ዋንጫው አርሰናል በእጁ ያልነካውን ብላችሁ ታምናላችሁ ወይ? አርሰናል ላይ በዩቲዩብ ገጻችን ምልከታችሁን አጋሩን። የጨዋታውን ቁጥራዊ መረጃ እንንገራችሁ። አርሰናል ግብ የማስቆጠር ንጻሪ 1 ነበር፣ አግኝቷታል። በርንሌ 0.21 ነው። ኦልሞስት በጣም ደካማ ነበሩ ግብ አካባቢ። አርሰናል 61 በመቶ ኳስ ተቆጣጠረ፣ በርንሌ 39 በመቶ። አርሰናል 13 ሞከረ፣ በርንሌ 5 ብቻ። አርሰናል 3 ኢላማውን የጠበቀ፣ በርንሌ ምንም አልሞከረም። አርሰናል ትልቅ የግብ ዕድል 1፣ በርንሌ 0። አርሰናል 3 የማዕዘን ምት መታ፣ አንዷን አስቆጠሯት። በርንሌ 3 መተው ምንም አላስቆጠሩም በጨዋታው ላይ።
ትልቅ ዋንጫዎችን ለማሸነፍ የቻልነው እናደርጋለን ያሉት ደግሞ ክሮንኬ ናቸው። ቀጣይም ኢንቨስት እናደርጋለን፣ እዚህ የራሳችንን ግዛት እንገነባለን ብለዋል። የአርሰናል ባለቤት ክሮንኬ ቡድኑ ትልቅ ዋንጫዎችን ለማሸነፍ የቻለው እንደሚያደርግ ገልጸዋል። ትልቅ ዋንጫ ለማሸነፍ የቻልነው ሁሉ እናደርጋለን ሲሉ አሜሪካዊ ባለሀብት መልእክት አስተላልፈዋል። አክለውም በክለቡ ያሉ ሁሉም ሰዎች ቀጣይ ሳምንት የማይረሱት ለማድረግ ጠንክረው እንደሚሰሩ እርግጠኛ ነኝ ብለዋል። ክለቡ በቀጣይ ክረምት ቡድኑን ማጠናከሩን ይቀጥላል ያሉት የአርሰናሉ ባለቤት ክሮንኬ በድጋሚ ገንዘብ ፈሰስ እናደርጋለን፣ እዚህ የራሳችንን ግዛት እንገነባለን ብለዋል። ገና ጠንካራ ግዛት እንገነባለን የሚሉት ክሮንኬ ክለቡ ይገባዋል፣ አርቴታም ይገባዋል፣ የተለየ ነገር እየገነባን ነው፣ ገና ከዚህ በላይ ጠብቁ፣ ገና ምን አይታችሁ እያሉ ነው የአርሰናሉ ባለቤት ክሮንኬ። ዛሬ በታሪክ ምርጡ የበርነሞዝ ደጋፊ እኔ ሚኬል አርቴታ ነኝ እያሉ ነው። የመድፈኞቹ አለቃ ሚኬል አርቴታ፣ የመድፈኞቹ አሰልጣኝ ሚኬል አርቴታ የትላንቱን ድላቸውን ትልቅ ድል ካሉት በኋላ ጨዋታው ከባድ እንደሚሆን ቀድመንም እናውቅ ነበር። ሌላ ትልቅ ድል ነው። ፕሪሚየር ሊጉን ለማሸነፍ አንድ ጨዋታ ቀርቶናል እያሉ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የማንቸስተር ሲቲና የበርነሞዝን ጨዋታ ይመለከቱት እንደሆነ ተጠይቀው ነበር። እሳቸው ጥሩ ነገር እንደሚፈጠር አምናለሁ፣ እምነት አለኝ። ጨዋታውን ከተጫዋቾች ጋር በጋራ የመመልከት እቅድ የለኝም፣ ይልቁንስ ከቤተሰቦቼ ጋር ቁጭ ብዬ ይህን ጨዋታ ያዋለሁ ብለዋል። ከዛ አሰባሉ እሳቸው በርነሞዝን እደግፋለሁ፣ በታሪክ ምርጡ የበርነሞዝ ደጋፊ ዛሬ እኔ ሆናለሁ ብሏል። ለደጋፊዎች በስቴዲየምም ማይካቸውን ጨብጠው ከወዲህ ወዲያ ዞር ጎርደድ እያሉ ደግሞም ያ ጨዋታ መሃል የነበረው ጭንቀታቸው ከፊታቸው ርግፍ ብሎ ሁላችሁም በሴልኸርስት ፓርክና በቡዳፔስት ፑሽካሽ አሬና ስቴዲየም እንዲሁ ላያችሁ ፈልጋለሁ ብለዋል ደጋፊዎቻቸውን። ምናልባት ሲቲ ዛሬ ጨዋታውን ቢያሸንፍ አርሰናል የሴልኸርስት ፓርኩን ጨዋታ የማሸነፍ ግዴታ ውስጥ ይገባል። በእርግጥ ሲቲ የመጨረሻ ጨዋታውን ሲያደርግ ምን ይጠብቀዋል ከቪላ ጋር የሚለው እንዳለ ሆኖ ማለት ነው። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማሸነፍ አንድ ጨዋታ የቀረው አርሰናል ወይ አንድ ምሽት ወይ አንድ ሳምንት የፕሪሚየር ሊጉ አሸናፊ ያደርገዋል። የዛሬ ምሽት ካልተሳካ ክሪስታል ፓላስ ከአርሰናል፣ ግላስነር ከሚኬል አርቴታ ሴልኸርስት ፓርክ ስቴዲየም የመጨረሻ ጨዋታ የፊታችን እሁድ ፍጻሜውን ለአርሰናል የዋንጫ ፍጻሜውም ነው ለአርሰናል። አርሰናል በሁሉም ውድድር አይነቶች ባለፉት 6 ጨዋታ ላይ ከክፍት ጨዋታ አንድም ጎል ያልተቆጠረበት፣ በርንሌ አንድም ኢላማውን የጠበቀ ሙከራ ትላንት ያላረገበት፣ አርሰናል በዚህ ውድድር ዓመት በኤምሬትስ 30 ጨዋታዎችን ድል ያደረገበት ዓመት ነበር። ውድ ቤተሰቦቻችን አርሰናል ባለፉት 5 የፕሪሚየር ሊግ ሲዝኖች እንደ በርንሌ የቀጠቀጠው አለ ማለት ይቸግራል። በእርግጥ በፕሪሚየር ሊጉ ሪካርዶ ነው ያለው ሲቲ ሊድስ ላይ ያለ የበላይነት ነው። 2022-23 88.1 በመቶ የማሸነፍ ንጻሬ ይዞ ድል አድርጎታል። ትላንትና አርሰናል በርሊን 87.8 በመቶ የማሸነፍ ንጻሬ ይዞ አድርጎታል። በእርግጥ ሲጠበቅ ነበር አርሰናል በርሊን ያሸንፋል የሚለው በጣም ተፈርቶለት የነበረው ለአርሰናል እንደሚታወቀው የባለፈው ሳምንት የዌስትሃም ዩናይትድ ጨዋታ ነበረ። አርሰናል 1-0 ሲያሸንፍ እና ግብ ሳይቆጠርበት ሲወጣም ባለፉት 4 ጨዋታ ሶስተኛው ነው። ፉልሃምን 3-0 ካሸነፈበት ጨዋታ ውጪ ኒውካስልን 1-0፣ ዌስትሃምን 1-0፣ ትላንትናም በርሊን 1-0 ድል አድርጓል። ወደ ቤተሰቦቻችን ያ ብቻ አይደለም። አርሰናል በዚህ ዓመት 8 የፕሪሚየር ሊግ ጨዋታዎችን 1-0 ነው ያሸነፈው። ሁለተኛው ትልቁ ነው። 9 ጨዋታ 1-0 የተጠናቀቀ ጨዋታ ነበር 1998-99 ውድድር ዓመት ላይ በአንድ ሲዝን 1-0 9 ጊዜ አድርጎት ነበር አርሰናል። አሁን 8 ጊዜ አድርጎታል። የአርሰናል ደጋፊ ግን ይሄ ብዙም ግድ ይሰጧል ተብሎ አይታሰብም። ትላንትናም የማዕዘን ምትን የተቆጠረው ውድ ቤተሰቦቻችን አርሰናል በዚህ ውድድር ዓመት ከየትኛውም የፕሪሚየር ሊግ ክለብ በተሻለ የቆመ ኳስ አጠቃቀም አላቸው። 22 የቆመ ኳስ ግብ አድርገዋል። ቴሪ ዳንሎሪ ይህ ነገር አልበዛም ወይ ሲባል የቆመ ኳስ የ22 ዓመት የዋንጫ ጠማችንን እንቁረጥና ከዛ በኋላ እንነጋገርበታለን። እነማን በዚህ መንገድ ዋንጫ እንዳነሱም ሂሳብ እናወራርዳለን ማለቱ ይታወቃል። የምሽቱ ኳስ ይቆጠር ዘንድ ደግሞ ቡካዮ ሳካ ነበረ ከማዕዘን ምት ኳሷን ወደ ሳጥን ያሻገራት። ቡካዮ ሳካ ሶስተኛው የአርሰናል ተጫዋች ሆናል። 50 ሲደመር ግብ 50 ሲደመር አሲስት በፕሪሚየር ሊጉ ያለው ይህም ከቴሪ ዳንሎሪ እና ከዴኒስ ቤርካም ጋር ተመሳሳይ ሪካርድ እንዲኖረው ሲያደርገው ከዋይኒ ማርክ ሩኒ በመቀጠልም ዕድሜው 24 እና ከዛ በታች ሆኖ
50 ሲደመር ግብ 50 ሲደመር አሲስት ያለው ሁለተኛው ወጣት ተጫዋች ሆኗል። ቡካዮ ሳካ በአጠቃላይ በአርሰናል መለያ 311 ጨዋታን 81 ጎል 71 አሲስት 152 የግብ አስተዋጽኦ አለው። በዘንድሮ የአርሰናል የዋንጫ ጉዞ ላይም በጉዳት እያጡትም ቢሆን በመጣበት ጨዋታ በጣም ወሳኝ ነው። ትናንትም ድንቅ ነበር። የጨዋታው ኮከብ የነበረው ትናንትና ያው እንደተለመደው ዴክላን ራይስ ነበር። በጣም ድንቅ ምሽት አሳለፈ። ዴክላን ራይስ 101 ጊዜ ኳስ ነካ፣ 88 በመቶ ኳስ የማቀበል ስኬት፣ 20 ጊዜ ወደ መጨረሻም የማጥቃት ዞን ኳሶችን አቀብሏል። ወይም ሶስተኛ የሜዳ ክፍል ላይ ከ7 የአንድ ለአንድ ፍልሚያ 7ቱንም አሸንፏል። 4 ክሮሶችን አደረገ። 3 ጊዜ ኳስን ከግብ ክልል ማራቅም ችሏል። ዴክላን ራይስ 3 ነጥቦች ናቸው። እናም በጣም ተደስቻለሁ። ለረጅም ጊዜ ከቆመ ኳስ ግብ አላስቆጠርንም ነበረ። አሁን ወደ ቆመ ኳስ ግብ ማስቆጠር ተመልሰናል። ዋናው ማሸነፋችን ነው ብሏል ራይስ ከጨዋታው መጠናቀቅ በኋላ። ጭንቀትማ ነበረ፣ አሁን ጭንቀታችን ለቆናል ሲል ተደምጧል። ከሃቨርዝ ትላንትና የማሸነፊያውን ግብ አስቆጠረው። ቋሚ ሆኖ ነው የጀመረው። በእርግጥ በርንሌይም በጣም የተሻለ ሪከርድ ነበረው። ያው በርካቶች ኦከሬሽን ነበረ ትላንትና ሲጠብቁ የነበረው፣ ግን ሚኬል አርቴታ ለከሃቨርዝ ነበረ ቅድሚያ የሰጡት። ግብ አስቆጠረላቸው። ካስታወሳቸው የሻምፒዮንስ ሊግ የአርሰናል ፍጻሜ መድረስ ሂደት ውስጥ ስፖርቲንግ ሊዝበንን ድል ሲያደርጉ በከሃቨርዝ ብቸኛ ግብ ነው የደርሶ መልስ ጨዋታ የተጠናቀቀው። እናም ሻምፒዮንስ ሊግ ግማሽ ፍጻሜ ያደረሳቸው፣ ፕሪሚየር ሊግ ወደ ፍጻሜ ያደርሷቸዋል ማለት ይቻላል። ትናንት ግን አንድ ጥፋት ሰርቶ ነበረ ሚኬል አርቴታ። ቀይ አይገባውም ወይ ሲባሉ እሳቸው አላየሁትም አሉ። በእርግጠኝነት ቀይ እንደሚያሰጠው ስለሚያውቁ ነው እያሉ ነው በርካቶች። የማይክል ጃክሰን የበርንሌው አሰልጣኝ ግን ለከሃቨርዝ ቀይ ካርድ ያልተሰጠበት ምክንያት ለእኔ ግልጽ አይደለም ብለዋል። ሃቨርዝ የሰራው ጥፋት ግን በእግር ኳስ ሕጎች ቀይ ካርድ ሊያሰጥ የሚችል አጋጣሚ ነበረ። ምናልባት ውድ ቤተሰቦቻችን በተለይም የዳኝነት ስልጠና ልምድ ያላችሁ የከሃቨርዝ ጥፋት ቀይ ያሰጣል ላያሰጥም ምልከታችሁን ላኩልን። በርንሌ አንድም ኢላማውን የጠበቀ ሙከራ ሳያደርግ ሲወጣ ዳቪድ ሪያ በሌላ አማርኛ ክሊንሺት ነበረው እንደማለት ነው። ዳቪድ ሪያ 1-0 ባሸነፉበት ጨዋታ ክሊንሺት ይዞ ወጣ። ከባድ ጨዋታ እንደሆነ ቀድመን የምናውቅ ነበር ብሏል። ትላንትና የወርቅ ጓንቱን ወስዷል። ምክንያቱም ኤሚሬትስ ላይ የመጨረሻ ጨዋታው ስለነበረ። በነገራችን ላይ ሲቲ ነጥብ ጥሎ ቢሆን ኖሮ በፓላስ ጨዋታ ትላንትና ነበር አርሰናል ዋንጫውንም ሊወስድ የሚችለው ማለት ነው። በአንድ የፕሪሚየር ሊግ ውድድር ዓመት ለአርሰናል ከፍተኛ ክሊንሺት ያስመዘገቡ ግብ ጠባቂ ዝርዝርም አዲሱ ሰው ዳቪድ ሪያ ተካቷል። ከዚህ በፊት ዴቪድ ሺማን 1993-94 እና 1998-99 ላይ በ19 የፕሪሚየር ሊግ ጨዋታ ግብ አልተቆጠረበትም ነበር። አሁን ዳቪድ ሪያም ከዴቪድ ሺማን በኋላ በ19 ጨዋታ ግብ ሳይቆጠረበት ወጥቷል። ሪካርዱን ተጋርቷል። ቀጣይ ሳምንት ግብ ካልተቆጠረበት ብቸኛው የአርሰናል ተጫዋች ይሆናል። 20 የፕሪሚየር ሊግ ጨዋታ ግብ ያልተቆጠረበት። ሚኬል አርቴታ ጋርዲዮላ እኮ ለቀቀ ሲባል በዚህ ጉዳይ ላይ አስተያየት መስጠት አልፈልግም። ትኩረቴ የዛሬው ጨዋታና የዛሬው ጨዋታ ላይ ብቻ ነው፣ እሱ ላይ ያተኩራለሁ ብለዋል እሳቸው። በደረጃ ሰንጠረዡ ላይ አርሰናል 37 ጨዋታ በኋላ 82 ነጥብ ይዞ አንደኛ ነው። ሲቲ ዛሬ አንድ ቀሪ ጨዋታ አለው። ድል የሚያደርግ ከሆነ የነጥብ ልዩነቱ እንደነበረበት 2 ዝቅ ያደርጋል። ሲቲ ከተሸነፈ ዋንጫውን ለአርሰናል በይፋ ያስረክባል። ወይም ሲቲ አቻ ከወጣ በይፋ ለአርሰናል ዋንጫውን ያስረክባል ማለት ነው። ሲቲ ካሸነፈ ግን ዛሬ ፕሪሚየር ሊጉ ፍጻሜ 38ኛ ሳምንት ላይ ይሆናል ማለት ነው። ዛሬ ሲቲ ውድ ቤተሰቦቻችን ወደ ቪታሊቲ አቀንቶ ከበርንማውዝ ይጫወታል። ስታንፎርድ ብሪጅ ላይም ተጠባቂ ጨዋታ አለ፣ የለንደን ደርቢ በቼልሲና በቶትናም መካከል። ለምትደግፏቸው ክለቦች መልካም እድል ይግጠማቸው ብለናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ለዕለተ ማክሰኞ ማለዳ ጥንቅራችን እዚህ ጋር ሆነ። መልካም ቀን